ጤና ይስጥልን እንደምናመሻችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የለተረቡ ግንቦት 6 2017 ዓ.ም አውደ ዜና ተጀምሯል። በምሽቱ ዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙን ገልጿል። ብፁዕ ወቅዱስ አቡነ ማትያስ በኢትዮጵያ እየታዩ ያሉ ችግሮች በሰላማዊ ውይይት እንዲፈቱ መጠየቃቸውንና ዛሬ በአዲስ አበባ ከተማ ትምህርት ቤቶች ትምህርት ተቋርጦ ከመምህራን ጋር ውይይት ሲካሄድ መዋሉን የተመላከቱ መረጃዎችን ጨምሮ ሌሎች መረጃዎች ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙን አስታወቀም። ህወሓት ከትናንት ማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ እንዲሁም ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው ተብሏል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ የቀነ ገደብ አስቀምጦም ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ምርጫ ቦርድ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ተቃውሞት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሓት ጠቅላላ ጉባኤ ዶክተር ደብረጽዮን ገብረ ሚካኤል ፓርቲውን እንዲመሩ በድጋሚ መመረጣቸው የሚታወስ ነው። በዚህም ምክንያት ፓርቲው ከማንኛውም የፖለቲካ እንቅስቃሴ ለ3 ወራት ታግዶ እንዲቆይና ለእግዱ ምክንያት የሆነውን ጥሰት በዚሁ ጊዜ ውስጥ እንዲያርምም ውሳኔ አስተላልፎ ነበር። ህወሓት በተሰጠው ጊዜ የእርምት እርምጃ ካልወሰደ ምርጫ ቦርድ የተለያየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግም አስጠንቅቆ እንደነበርም ቦርዱ ጨምሮ ገልጿል። ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን የጠቀሰው መግለጫው ህጋዊ ሰውነቴ በዚህ ሰነድ እንዳይረጋገጥም ማለቱን ገልጾ ህግንና መመሪያን ለማክበርም ፈቃደኛ ባለመሆን መቆየቱን ጠቅሷል። ቦርዱ ነሐሴ 3 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት በተሰጠበት ወቅት በግልጽ የቀድሞ ህጋዊ ሰውነት እንደማይመለስለት የገለጸው መግለጫው በወቅቱ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርቲፊኬቱን ተቀብሎ እንደነበረም አስታውሷል። ብፁዕ ወቅዱስ አቡነ ማትያስ በኢትዮጵያ እየታዩ ያሉ ችግሮች በሰላማዊ ውይይት እንዲፈቱ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልእኮ እንደሆነም ፓትርያርኩ አስታውቀዋል። የቤተክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ዛሬ ረቡዕ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ጉባኤ የቤተክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞች በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ወቅት ጨምረው ገልጸዋል። አቡነ ማትያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሰው እነዚህን ወገኖችን መመለስ የጉባኤው ተቀዳሚ ተልእኮ እንደሆነም ተናግረዋል። ከዚህ ጋር በተያያዘም የቤተ ክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባም ጨምረው አሳስበዋል። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ጨምረው ገልጸዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አራያ ሆነው መፈጸም እንዳለባቸውም ጨምረው አንስተዋል። አቡነ ማትያስ አክለውም በተለይም በሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ሲሉም ማሳሰባቸውን ከቤተ ክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ያገኘነው መረጃ ያመለክታል።
ዛሬ በአዲስ አበባ ከተማ ትምህርት ቤቶች ትምህርት ተቋርጦ ከመምህራን ጋር ውይይት ሲካሄድ ዋለ። በዛሬው ዕለት ረቡዕ ግንቦት 6 2017 ዓ.ም በአዲስ አበባ ከተማ በሁሉም የመንግስት ትምህርት ቤቶች ትምህርት ዝግ ሆኖ እንዲውል የተደረገ ሲሆን መምህራንና የትምህርት ቤት ኃላፊዎች በወቅታዊ ሁኔታ ዙሪያ ውይይት ማድረጋቸውን አባይ ቴሌቪዥን ከተለያዩ ትምህርት ቤቶች ማወቅ ችሏል። በዛሬው ስብሰባ ላይ የተለያዩ ሀሳቦች መነሳታቸውን የገለጹልን ያነጋገርናቸው መምህራን በተለይም ከደሞዝና ጥቅማጥቅም ማሻሻያ ጋር የተያያዙ ጥያቄዎች ከመምህራን በኩል መነሳታቸውን ጠቁመዋል። ከኃላፊዎችና ከስብሰባው መሪዎች ምላሽ አዘል ንግግሮች መደረጋቸውንም የገለጹት መምህራኑ በተለይም ከቤት ባለቤትነት ጋር በተገናኘ ከደሞዝ የተወሰኑ ፐርሰንቶችን በመቆጠብ በረጅም ጊዜ ክፍያ እድሎች ሊመቻቹ እንደሚችሉ ሀሳቦች መሰንዘራቸውንም ጨምረው ገልጸዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮም ከመምህራንና ከትምህርት ቤቱ አመራሮች ጋር ትውልድ በመምህር ይቀርጻል፣ ሀገር ደግሞ በትምህርት ይበለጽጋል በሚል መሪ ሀሳብ በዛሬው ዕለት ውይይት ሲያካሂድ መዋሉም ተነግሯል። የከተማዋ የትምህርት ቢሮ ኃላፊዎች፣ የክፍለ ከተማዎች ዋና ስራ አስፈጻሚዎችና ሌሎች አመራሮች በተለያዩ ትምህርት ቤቶች በመገኘት ስብሰባውን በመምራት በመሳተፍ ንግግር ማድረጋቸውም ታውቋል። ኃላፊዎቹ በየካ ክፍለ ከተማ በኮከበ ጽባ ሁለተኛ ደረጃ ትምህርት ቤት፣ በለሜ ኩራ ክፍለ ከተማ በሚገኙት በእድገት ጮራ ሁለተኛ ደረጃ ትምህርት ቤት፣ በበሻሌ ሁለተኛ ደረጃ ትምህርት ቤት፣ በጋራ ጉሪ አንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ የተደረጉትን ውይይቶች ተዘዋውረው ምልከታ ማድረጋቸውንም ቢሮው ጠቅሷል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ፣ የቢሮ ምክትል ቢሮ ኃላፊ አቶ አሊ ከማል፣ የቢሮ አማካሪ አቶ ጥላሁን ፍቃድ በመልከታው ተሳትፈዋል ተብሏል። ውይይቱን አስመልክተው ማብራሪያ የሰጡት የቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት ከመምህራንና ከትምህርት አመራሮች ጋር በየዓመቱ መሰል ውይይቶች እንደሚካሄድ ጨምረው ገልጸዋል። ውይይቶቹ ለስራ ውጤታማነት ትልቅ እገዛ ነበራቸው ያሉት ኃላፊው እየተካሄደ የሚገኘው ውይይት የጋራ መግባባት ለመፍጠር እንደሚያግዝም ጨምረው ተናግረዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። አቶ ጌታቸው ረዳ ከታጣቂ ቡድን አዛዦች ይልቅ የህወሓት አመራሮች የሰላም እንቅፋት ሆነው ቀጥለዋል ሲሉ መክሰሳቸውንና ከውጪ አውዳሚ ጦርነት ላይ የሚገኙት የሩሲያና የዩክሬን መሪዎች ቱርክ ውስጥ ፊት ለፊት ሊዋዩ መሆኑ ተገልጿል። ሌሎች መሰሎች መረጃዎችን ጨምሮ ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን መለስ በድጋሚ አብራችሁ ቆዩ። አቶ ጌታቸው ረዳ ከታጣቂ ቡድን አዛዦች ይልቅ የህወሓት አመራሮች የሰላም እንቅፋት ሆነው ቀጥለዋል ሲሉ ከሰሱ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በፋና በተላለፈው ሁለተኛ ክፍል ቃለ ምልልሳቸው የተለያዩ ሀሳቦችን አጋርተዋል። የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ በህወሓት አመራሮች ውስጥ ከፌዴራል መንግስት ጋር ያለው ልዩነት በሰላማዊ መንገድ ይፈታል የሚል እምነት የሌላቸው የሰላም ስምምነቱን የማይፈልጉ አመራሮች አሉ ሲሉ ተናግረዋል። እነዚህ ግለሰቦች ለሰላም እንቅፋት ሆነው መቀጠላቸውን ያነሱት አቶ ጌታቸው በቡድኑ ውስጥ ያለው ጥርጣሬና መጠላለፍ ለትግራይ ህዝብ ስቃይ መቀጠል አስተዋጽኦ ማድረጉን ገልጸዋል። ለሰላም አማራጭ ባለመስጠት ከታጣቂ አመራሮች ይልቅ የድርጅቱን አመራሮች የከሰሱት አቶ ጌታቸው ረዳ የፖለቲካ ጥቂት አመራሮች ለሰላም እንቅፋት መሆናቸው በግምገማ መረጋገጡን አንስተዋል። ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም። ይሄ ነገር በሰላም ይፈታ። ብዙዎቹ አይደሉም፣ ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት። የዲፕሎማሲ ድል መሞከር አለብን የሚስሉ ፖለቲካ አመራር ውስጥ ያለው ኃይል ነው። ፈራችሁ ወይ? ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም። ፌደራል መንግስት የሚወስደውን ድርሻ ይወሰድ። ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ። በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው። ይሄን በግምገማችን ያየነው ነው። ምንም እንትን የለውም። ባለፈው ጦርነት የተፈናቀሉ ከ1 ሚሊዮን በላይ ህዝብ ወደ ቀያቸው ሳይመለሱ ሌላ ጦርነት ለማካሄድ ማሰብ የህወሓት አካሄድ ነው ያሉት አቶ ጌታቸው የኃይል ላጠፋው እንኳን ይቅርታ በአደባባይ ሳይጠይቅ የትግራይን ህዝብ ጥቅም አከብራለሁ ብሎ መንቀሳቀሱ አሳፋሪ እንደሆነ ገልጸዋል። የህወሓት አመራሮች ከኤርትራ መንግስት ጋር ስለሚያደርጉት ግንኙነት ዙሪያ አስተያየታቸውን የሰጡት አቶ ጌታቸው የኤርትራ መንግስት በትግራይ ለተፈጸመው ጥፋት ይቅርታ ሳይጠይቅና ተጠያቂነት ጉዳይ ሲያነሱ ያለፈውን አታንሱ ያሉ የህወሓት አመራሮችን አሽከሬ ማድረግ እንቅስቃሴ ውስጥ ናቸው ሲሉ ከሰዋል። የፌደራል መንግስት ቢያንስ
ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴ ጀምሯል። የኤርትራ መንግስት የትኛውን ይቅርታ ጠየቀ? እስኪ ንገረኝ። ቅድም ያልኩህን ጥፋቶች የፈጸመ ነው የኤርትራ ኦፊሻሎች ጋር ገናኝ ነበር። ፓስት አታንሳ ነው የሚሉት። ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈልገው። ዩዝፉል ኢዲየትስ የሚሏቸው አሉ። ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ። ሌላው ኢትዮጵያ ክልል ውስጥ የሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ። እነሱ ይብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎችን ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት ኖር ነው። ኤንድ ማንጋኖ ተባበራው ያልኩ ተፎክረው ይሄ ፕሮብሌም ሌላው ነው። ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ። የትግራይ ህዝብ ተጠቃሚነት የሚያሳስበው አካል ካለ ከፌደራል መንግስት ጋር ተቀራርቦ መስራት አለበት ያሉት አቶ ጌታቸው ከፌደራል መንግስት ጋር መስራት ባንዳነት ተደርጎ የሚወሰደው ፍረጃ ስህተት ነው ሲሉ ተደምጠዋል። አክለውም በትግራይ የተለየ ሐሳብ ማንሳት በባንዳነት የሚያስፈርጅ እንቅስቃሴ ሆኖ መቀጠሉ እንደሚያሳዝናቸው አንስተዋል። ልንገና እያቃረህም ቢሆን እየመረረህም ቢሆን እየጎመዘዘ ቢሆን ከፌደራል መንግስት ጋር መስራት የለብም። ተስማምተናል ብቻ አይደለም። የትግራይ ጥቅም within ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገራት ሆነ ድርሻችንን እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥይዋለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል። የትግራይ ብዙ ባለሀብት የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም። የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ። የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባላቸው። እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት? ከአፍንጫ ሀርቀህ የምታስብበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው። እኔ ማለት የትግራይን ሁሉና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት። ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው። ይሄ ባንዳ ምናምን የሚባሉት ቢሾም ኖሮ ሲሾሙ እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ ነው። እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም። የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆነው እንጂ ህይወትን እስክታጣ። የአማራ ክልል የዳኞች ጉባኤ ዳኞች በፖለቲካና በሃይማኖት አወዛጋቢ ጉዳዮች ላይ በማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክለውን ደንብ አጸደቀ። የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ አዲስ የዳኞችና የጉባኤ ተሿሚዎችን የስነ ምግባርና የዲሲፕሊን ደንብን አጽድቋል። የአማራ ክልል ፍርድ ቤቶች ዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ ቁጥር 14/2007 በርካታ ጉዳዮችን ያካተተ ቢሆንም ግልጸኝነት የጎደላቸው ነጥቦችን በማካተት በአዲስ መልክ መዘጋጀቱ ተነግሯል። በዲሲፕሊን ክርክር ሂደት የዲሲፕሊን ክስ የቀረበበትን ዳኛ ወይም የጉባኤ ተሿሚ መሰረታዊ መብቶችን ለማክበርና ለማስከበር የሚያስችሉ ዝርዝር የአሰራር ስርዓቶችን መደንገግ ማስፈለጉ እንዲሁም የዳኞች ማህበራዊ ሚዲያ አጠቃቀምና ቅሬታዊ ማቤቱታ አቀራረብን የተመለከቱ ጉዳዮችን በደንቡ ውስጥ ማካተት ማስፈለጉ ደንቡ በአዲስ መልክ እንዲዘጋጅ ምክንያት ከሆኑት መካከል ተጠቅሰዋል። ደንቡም ከጸደቀበት ግንቦት 5 2017 ዓ.ም ጀምሮ የጠቅላይ ፍርድ ቤት የዳኞች
አስተዳደራዊ ጉባኤ በስብሰባው ወስኗል። በደንብ ውስጥ በአዲስ መልክ ከተካተቱ ጉዳዮች መካከል የዳኞች የማህበራዊ ሚዲያ አጠቃቀምና የቅሬታ አቀራረብ ስርዓትን የሚመለከቱት የሚገኙበት ሲሆን በዚህ መሰረት ማህበራዊ ሚዲያን በመጠቀም ረገድ በደንብ ውስጥ ፈቃዶችና ክልክላዎች ተካተዋል። ማንኛውም ዳኛ ማህበራዊ ሚዲያን በመጠቀም ሐሳቡን የመግለጽ መብት ያለው መሆኑን ነገር ግን የፍርድ ቤትን ገለልተኝነትና ነጻነት እንዲሁም ማህበረሰቡ በፍርድ ቤቱ ወይም በዳኝነት ስርዓቱ ላይ ያለውን እምነት በሚሸረሽር መልኩ ማህበራዊ ሚዲያን መጠቀም የተከለከለ መሆኑ ተደንግጓል። ዳኞች ገለልተኝነታቸውና ነጻነታቸውን በሚነካ ወይም የሚነካ በሚመስል የሚዲያ አጠቃቀም ተግባር መገኘት የተከለከለ መሆኑን ጨምሮ ዳኞች በፖለቲካ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሐሳብ መስጠት መከልከላቸውን የአሚኮ ዘገባ ጠቅሷል። የአሜሪካ ተራድኦ ድርጅት ድጋፍ መቋረጥ በደቡብ ኢትዮጵያ ክልሎች የኤችአይቪ መከላከል ላይ ከፍተኛ አሉታዊ ጫና መፍጠሩ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID የሚሰጠውን የገንዘብ ድጋፍ እንዲቆም ያሳለፉት ውሳኔ በደቡብ ኢትዮጵያ በሚገኙ ክልሎች የኤችአይቪ ስርጭትን ለመቆጣጠር የሚደረጉ ጥረቶችን ማደናቀፉ ተገልጿል። ውሳኔው የኤችአይቪ መድኃኒት በነጻ የሚቀርብላቸው ህሙማንን ጭምር ስጋት ላይ የጣለ ነው ተብሏል። የማዕከላዊ ኢትዮጵያ የሲዳማ የደቡብ እንዲሁም የደቡብ ምዕራብ ኢትዮጵያ ክልሎችን የሚሸፍነው የደቡባዊ ኢትዮጵያ ኤችአይቪ ፖዚቲቭ ማህበራት ጥምረት ዳይሬክተር መቶ አለቃ ይስሐቅ ጋንታ በክልሎች በየዓመቱ ከ2000 በላይ አዳዲስ ሰዎች በኤችአይቪ ኤድስ አምጪው ቫይረስ እየተያዙ እንደሚገኙ ተናግረው የቫይረሱ ስርጭት መጠን የመጨመር አዝማሚያ እያሳየ ይገኛል ብለዋል። አሁን ላይ በአራቱ ክልሎች ከቫይረሱ ጋር እየኖሩ የሚገኙ 68535 ሰዎች መኖራቸውን የጠቀሱ ዳይሬክተሩ የድጋፍ በጀት መቋረጥ ተጨማሪ ችግር ሆኗል ማለታቸውን ዶቼቬለ ዘግቧል። ዳይሬክተሩ የክትትልና ስነ ልቦና ባለሙያዎችን ጨምሮ አብዛኞቹ የዘርፉ ባለሙያዎች ከስራ ውጭ ሆነው ነው የቆዩት። አሁን ላይ ባለሙያዎችን በከፊል ወደ ስራ የመመለስ እንቅስቃሴ አለ። ነገር ግን የበሽታው መከላከል ስራው አሁንም ከውሳኔው በፊት ወደ ነበረበት ቦታው ተመልሷል ለማለት ያስደፍርም ብለዋል። የልማት ተራድኦ ድርጅት የበጀቱ ድጋፍ መቋረጥ በኤችአይቪ ኤድስ መከላከል ስራው ላይ የጎላ ተጽዕኖ አለው ቢባልም የትራምፕ ውሳኔ እንደ መልካም አጋጣሚ እየታየ እንደሚገኝ የጠቀሱት መቶ አለቃ ይስሐቅ የበጀት ድጋፉ መቋረጥ የግድ የውስጥ ሀብትን በማሰባሰብ በራስ አቅም የመጠቀም አማራጭ ሊፈጠር ይችላል ብለዋል። አውዳሚ ጦርነት ላይ የሚገኙት የሩሲያና የዩክሬን መሪዎች በቱርክ ፊት ለፊት ሊወያዩ ነው ተብሎ እየተጠበቀ ነው። ነገ ሐሙስ በኢስታንቡል ፕሬዝዳንት ዘለንስኪና ፕሬዝዳንት ፑቲን ከ6 ዓመታት በኋላ ለመጀመሪያ ጊዜ ምናልባትም ፊት ለፊት ሊገናኙ ይችላሉ ቢባልም ይህ ዜና እስከተጠናቀረበት ሰዓት ድረስ ሩሲያ እስካሁን ፑቲን ወደዚያ ስለመሄዳቸው አለመሄዳቸው ያለችው ነገር የለም። ፕሬዝዳንት ፑቲን በሰጡት መግለጫ ከዩክሬን ጋር በ2022 ያቋረጥነውን ድርድር ለመጀመር ዝግጁ ነን፣ በመሆኑም ድርድሩ ተጀምሮ በነበረበት ቱርክ እንዲቀጥል እንፈልጋለን። ሐሙስ ዕለት በኢስታንቡል ከዩክሬን ጋር ለመነጋገር ፈቃደኛ ነን ማለታቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪ በበኩላቸው ለፑቲን በሰጡት መልስ ሩሲያ እውነተኛ ድርድር ለማድረግ ከፈለገች እኛም ዝግጁ ነን፣ ነገር ግን ሩሲያ ተኩስ ለማቆም መስማማት ይኖርባታል ካሉ በኋላ በቱርክ በሚደረገው ንግግር ላይ ፕሬዝዳንት ፑቲን በአካል መገኘት እንዳለባቸው አሳስበዋል። ፑቲን የማይገኙ ከሆነ እሳቸው እንደማይገኙ ዘለንስኪ መናገራቸው መነጋገሪያ ጉዳይ ሆኗል። በተጨማሪ ደግሞ ዘለንስኪ ዛሬ በሰጡት መግለጫ ነገ ወደ ቱርክ እንደሚሄዱ ገልጸዋል። በእነ ትራምፕ ሳይቀር ወቀሳ የበዛባቸው ዘለንስኪ ነገ ወደ ቱርክ ዋና ከተማ አንካራ ሄድና ከፕሬዝዳንት ኤርዶጋን ጋር እወያያለሁ፣ ከዚያም እዚያ ሆኜ ፑቲንን እጠብቀዋለሁ፣ ፑቲን ወደ ኢስታንቡል ከገባ ከኤርዶጋን ጋር ሆነን ወደዚያ እንሄዳለን ብለዋል። ዘለንስኪ አክለውም ፑቲን ወደ ኢስታንቡል ካልሄደ ጦርነቱን ለማቆም ፍላጎት እንደሌለው ማረጋገጫ ይሆናል ሲሉ አስረድተዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። ተከታትለን መለስ። በድጋሚ አብራችሁን ቆዩ። የመቀለ ኢንዱስትሪ ፓርክ ባለሀብቶች ለቀው ለመውጣት እየጠበቁ ነው በሚል የቀረበው ሪፖርት ከእውነት የራቀ ነው ሲል የክልሉ መንግስት ገለጸ። በትግራይ ክልል መቀለ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ አቅርበዋል በሚል የቀረበው ሪፖርት ከእውነት የራቀ ነው ሲል የትግራይ ኢንቨስትመንት ቢሮ አስታውቋል። ኮርፖሬሽኑ ባለስልጣናት የተቋማቸውን የ9 ወራት የዕቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅት ጉዳዮች
ቋሚ ኮሚቴ ባሳለፍነው ሳምንት ባቀረቡበት ወቅት ባለሀብቶቹ ከመቀሌ ኢንዱስትሪ ፓርክ ለመውጣት ፍላጎት እንዳላቸው ተደርጎ መቅረቡ ከእውነት የራቀ ነው። ባለሀብቶቹ ስራቸውን ለመጀመር ተደጋጋሚ ጥያቄ ነው ያቀረቡ ሲሉ የክልሉ የኢንቨስትመንት ቢሮ ኃላፊ አቶ ዳንኤል መኮንን ገልጸዋል። የመቀሌ ኢንዱስትሪ ፓርክ 8 ባለሀብቶች ከባንግላዴሽ፣ ቻይና፣ እንግሊዝ እንዲሁም አንድ የሀገር ውስጥ ባለሀብት የተሳተፉበት ለ4500 ሰዎች የስራ ዕድል የፈጠረ ነው ሲሉ አስታውሰዋል። በፓርኩ ከተሰማሩ ከ8 ባለሀብቶች ውስጥ አንዱ የሀገር ውስጥ ባለሀብት 115 ሰራተኞችን በመያዝ ስራ ጀምሯል ያሉት ኮሚሽነሩ ወደ ስራ ያልገቡ 7 የውጭ ባለሀብቶች መሆናቸውንም ጠቁመዋል። ከሰባቱ ባለሀብቶች ውስጥ 2ቱ የተለያዩ ጥያቄዎችን ማቅረባቸው ኮሚሽነሩ ከትግራይ ቴሌቪዥን ጋር በነበራቸው ቆይታም አስታውቀዋል። አንደኛው በትውልድ ሱዳናዊ በዜግነት እንግሊዛዊ የሆነው ባለሀብት ከ2 ወር በፊት ከፓርኩ ማሽኖችን ለማውጣት ጥያቄ ማቅረባቸውን ያመላከቱት አቶ ዳንኤል ሁለተኛው ባለሀብት ደግሞ ወደ ሌላ ሰው ይዘዋወርልኝ የሚል ጥያቄ ነው ያቀረቡት እንጂ ጭነው ለመውሰድ አይደለም ጥያቄ ያቀረቡት ሲሉም አብራርተዋል። ከመሰረተ ልማት አቅርቦት ጥያቄዎቻቸው መካከል የውሃና የመብራት አቅርቦት ለኢንዱስትሪው የተሟላው አሁን በቅርቡ ነው ያሉት አቶ ዳንኤል የባለሀብቶቹ ጥያቄ የካሳ ነው፣ ለጥያቄያቸው የፌዴራል መንግስት የሚሰጣቸውን መልስ እየተጠባበቁ ነው ሲሉም ተናግረዋል። የትራንስፖርትና ሎጂስቲክ ሚኒስቴርና ኢትዮ ቴሌኮም የትራንስፖርት ዘርፉን ለማዘመን የሚያስችሉ 3 የዲጂታል ሶሉሽኖችን ይፋ አደረጉ። የትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም ኢትዮ ቴሌኮም የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት፣ የተቀናጀ ነዳጅ አቅርቦት ስርዓት ሶሉሽንን እንዲሁም ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓት የተባሉ የዲጂታል ሶሉሽኖችን በዛሬው ዕለት ይፋ አድርገዋል። እነዚህም በሀገር አቋራጭ የህዝብ ትራንስፖርትና በነዳጅ አቅርቦት ሰንሰለት ላይ ያሉ ዘልማዳዊ የአሰራር ሂደቶችን ለማዘመንና በነዳጅ አቅርቦትና ግብይት ረገድ ትክክለኛ ዳታ በወቅቱ ለማግኘት ሚናው ከፍተኛ እንደሆነም ተገልጿል። እንዲሁም ደንበኞች በተለያዩ የፋይናንስ ተቋማት አማራጮችን መጠቀም እንዲችሉ በትራፊክ ቅጣት አስተዳደር ግልጽነት ያለው አሰራርን ለማስፈንና የተገልጋዮችን እንግልት ለማስቀረት ዓላማ ያለው እንደሆነም ተገልጿል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት ሀገር አቋራጭ የህዝብ ትራንስፖርት አገልግሎቶችን ለማግኘት ያሉ የስራ ሂደቶችን በቀላሉ ለማስተዳደርና ለማቀላጠፍ የተዘጋጁ ሁሉን አቀፍ ዲጂታል ሶሉሽን እንደሆነና ይህም ለትራንስፖርትና ሎጂስቲክ ሚኒስቴር እንዲሁም ለሀገር አቀፍ ትግበራ ከፍቃድ አሰጣጥና የህግ ተገዥነት ጀምሮ እስከ ትኬት መቁረጥና ዲጂታል ክፍያ ድረስ ወጥ የሆነ ሶሉሽን ለማቅረብ የሚያስችል እንደሆነም ነው የተገለጸው። ሌላኛው የተቀናጀ ነዳጅ አቅርቦት ስርዓት ሶሉሽን ሁሉንም የፋይናንስ ተቋማት ከማዕከላዊ የነዳጅ አስተዳደር ስርዓት ጋር የሚያገናኝ ሀገር አቀፍ የተቀናጀ ነዳጅ አቅርቦት ስርዓት ሶሉሽን እንደሆነና በመላው ሀገሪቱ የሚገኙ ሁሉም የነዳጅ ማደያዎች በቅንጅት እንዲሰሩና የነዳጅ ግብአቶች አንድ ወጥ በሆነ አሰራር በተቀላጠፈ ሁኔታ ለመፈጸም የሚያስችል ሶሉሽን እንደሆነም ተገልጿል። ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓት ደግሞ በሀገር አቀፍ ደረጃ የትራፊክ ህግ በተገቢው መንገድ እንዲተገበር የሚረዳ እንደሆነና በዲጂታል የታዘዘ የትራፊክ ቅጣት አስተዳደርን በማስፈን በማዕከል ደረጃ ዳታ የሚመዘግብና በሀገር አቀፍ ደረጃ አንድ ወጥ የሆነ የትራፊክ አስተዳደርን ለማስፈን የሚያስችል አሰራር ነው ተብሏል። ኢትዮጵያ ለአጭር ጊዜ ከሚመጡ ኢንቨስተሮች ይልቅ ለረጅም ጊዜ ለሚመጡት ቅድሚያ እንደምትሰጥ ተገለጸ። በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ ላለፉት 2 ቀናት በስካይላይት ሆቴል የኢንቨስትመንት ጉባኤ ተዘጋጀ ሲሆን በጉባኤው ላይ ከተለያዩ ሀገሮች የመጡ በንግድና በኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ባለሙያዎች፣ ዲፕሎማቶች፣ የመንግስት ከፍተኛ ባለስልጣናት፣ የግልና መንግስታዊ ተቋማት መሪዎችም ተሳትፈዋል። በኢንቨስትመንት ጉባኤ ተሳታፊዎች የተለያዩ ጥያቄዎች ለኢትዮጵያ ከፍተኛ ባለስልጣናት ቀጥታ ጥያቄ የቀረቡ ሲሆን በጉባኤው ላይ የተገኙት የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡት ይልቅ ለረጅም ጊዜ የሚመጡ ኢንቨስተሮችን ቅድሚያ የሚሰጡና ምርጫውም እንደሆነ መግለጻቸውን ሪፖርተር በዛሬው እትሙ አስታውቋል። አክለውም ኢትዮጵያ አሁን ለአጭር ጊዜ ከሚመጡ ኢንቨስተሮች ይልቅ ለረጅም ጊዜ የሚመጡ ለራሳቸው ሆነ ለሀገር ጠቃሚ ስራ መስራት እንደሚችሉም አስረድተዋል። ሚኒስትር ዴታው በሰጡት ማብራሪያ ኢትዮጵያ ላለፉት 60 እና 70 ዓመታት ውስጥ ሲንከባለል የነበሩ ጥያቄዎችን ምላሽ እየሰጠች ነው ብለዋል። እውን ለኢንቨስተሮች ምቹ ነን የሚለው በየጊዜው እንገመግማለን፣ የፖለቲካ አለመረጋጋት፣ ሙስና፣ ቢሮክራሲና የውጭ ምንዛሬ እጥረት እንዳሉ ይነሳል። ቢሆንም በየጊዜው ማስተካከያዎች እያደረግን ነው ብለዋል።
ዶክተር ኢዮብ አክለውም ለረጅም ዓመታት ኢትዮጵያን ለማሳደግ ከመጣችሁ ትክክለኛ ምርጫችሁ ነን፣ ነገር ግን ለአጭር ጊዜ አስባችሁና ትርፋችሁን በአጭር ጊዜ ውስጥ ለማግኘት ብላችሁ ከመጣችሁ ግን የእናንተ ትክክለኛ ምርጫ አይደለንም ብለዋል። በተደረጉ የፖሊሲ ማሻሻያዎች አማካኝነት የኢትዮጵያ የውጭ ምንዛሬ መጠባበቂያ በ3 እጥፍ ማደጉን ያነሱት ደግሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በበኩላቸው የውጭ ኩባንያዎች ገንዘባቸውን ከኢትዮጵያ ለማውጣት ዓመታት ይጠብቁ ነበር፣ አሁን የችግር ተፈቷል ማለታቸውንም ዘገባው አክሏል። ከፍተኛ የመንግስት ባለስልጣናቱ ከላይ የተጠቀሱትን ማብራሪያ የሰጡት ከኬንያ፣ ከቻይና፣ ከፓኪስታን የመጡ ኢንቨስተሮች የግብር ጫና፣ የውጭ ምንዛሬ አቅርቦት፣ የመሰረተ ልማት ችግሮች፣ የህጎች ቶሎ መቀየር፣ የጸጥታና ደህንነት ችግሮች እንዳሉ ላቀረቧቸው ጥያቄዎች ነው። ዘመናዊ አስተዳደርና የዳኝነት ስርዓት ለመገንባት እንዲያመች የተጀመሩ ህንጻዎች በፍጥነት ተጠናቀው አገልግሎት ሊሰጡ እንደሚገባ ተመላከተ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከጠቅላይ ፍርድ ቤት፣ ከፌዴራል ከፍተኛ ፍርድ ቤት፣ ከፌዴራል የመጀመሪያ ደረጃ ፍርድ ቤትና ከፌዴራል ሸሪዓ ፍርድ ቤት ከመጡ የስራ ኃላፊዎች ጋር መወያየቱ ተገልጿል። በዚህ ወቅት የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ ዘመናዊ አስተዳደርና የዳኝነት ስርዓትን ለመገንባት ያመች ዘንድ የተጀመሩ ህንጻዎችን በተቻለ ፍጥነት ተጠናቀው አገልግሎት ሊሰጡ እንደሚገባም ተገልጿል። እንዲሁም ቋሚ ኮሚቴው የተቋማቱን የበጀት አጠቃቀም ሆነ የበጀት ማስተካከያ የተደረገላቸውን እንዲሁም ገንዘብ ሚኒስቴር ለ2018 በጀት ዓመት ያስቀመጠውን የበጀት ጣሪያና የተቋማቱ ያቀረቡትን የበጀት ጥያቄ አስመልክቶ ማብራሪያ ጠይቋል። ይህንንም በተመለከተ አቶ ደሳለኝ ወዳጄ በመደበኛም ሆነ በካፒታል በጀት የሚቀርቡ የበጀት ጥያቄዎች የተጋነኑ እንዳይሆኑ ፍትሃዊ ና በመረጃ የተደገፉ ሊሆኑ እንደሚገባም አሳስበዋል። የመደበኛም ሆነ የካፒታል በጀት ጥያቄን በሚመለከት ተቋማቱ ከስትራቴጂክ እቅዶቻቸው ጋር ለማስተሳሰር መሞከራቸውን በጥንካሬ አንስተው ነገር ግን ለእያንዳንዱ የበጀት ኮድ የተጠየቀውን የገንዘብ መጠን በቁጥር በግልጽ ሊቀመጥ እንደሚገባም አመላክተዋል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ክብርት ወይዘሮ አበባ እምቢያለ በኩላቸው ከሀገራዊ የድጎማ ማሻሻያዎችና ከአዲሱ መዋቅር ጋር ተያይዞ በተደረገው ጭማሪ ምክንያት የበጀት መጠናቸው ከፍ እንዳደረገባቸው መግለጻቸውን ከምክር ቤት ያገኘነው መረጃም ያመለክታል። ስትከታተሉት የነበረው የዕለተ ረቡዕ ግንቦት 6 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።